ዛሬ ማታ እኔ ካልተስተካከለ ይሄን ነገር መፍታት ካልቻለን እዚህ ቤት አላድርም። ከፈለግሽ እንጋባ፣ ካልፈለግሽም ምንም እንደዛ እኮ ኖርማል። አይመለከተኝም። እሱን ወይ እኮ እኮ እያልኩት ነው። ነገሮችን በስነ ስርዓት ማስኬድ አንድ ነገር ነው። አይመለከተኝም። በቃ እኔ አልፈልግም። እኔ የፈለጋችሁትን በሉ፣ እኔ አይመለከተኝም። በቃ ልቀቀኝ። ቦስ የመረኝ ነው። በጣም ነው የደበረኝ። የምር እንጣላለን። እኔ እወጣልሻለሁ። የምታገኝ ይመስልሻል? ቶ እባክህ ተመልሼ ምናምን ትላለች። እኔ የተሰማኝን የተናገርኩት በቃ የመሰለኝን የተናገርኩት። እንዴ ብሩክ ምን ሆነሃል? ሰላም ሰላም፣ ውድና የተከበራችሁ የቻናል ቤተሰቦች እንዴት ናችሁ? እኔ ደህና ነኝ፣ እግዚአብሔር ይመስገን። ሁሉ ሰላም፣ ሁሉ መልካም፣ እግዚአብሔር ይመስገን። እኔ ጋር ሁሉ ሰላም፣ ሁሉ መልካም ነው። ለዚህ ቤት አዲስ ከሆናችሁ ሰብስክራይብ፣ ላይክ ማድረግ እንዳይረሳ። ቪዲዮ ሲጀምሩ ላይክ አንጫን እያረጋችሁ ጀምሩ። ላይክ እያረጋችሁ ቪዲዮ ጀምሩ ማለት ነው ውዶቼ። እንግዲህ የዛሬውስ በጣም ገርሞኛል። ድራማ ይመስለኛል። እኔም እውነት 100% ብሩኬ እንዲህ ይላል የምሩ ነው ብዬ ፍጹም ሊያምነው አልችልም። እናንተስ እስቲ እውነት ነው ትላላችሁ? ፍራንክ ነው ትላላችሁ? እውነት ኮሜንት ስር አስቀምጡልኝ። የተሰማችሁ ነገር እስቲ በፈጠራችሁ ኮሜንት ስር አስቀምጡልኝ። እኔ ገርሞኛል። ብቻ እንዴት ሊሆን ይችላል ማለት እሱ እንደ እውነቱ ከሆነ እንደ ሰው ልጅ ስናስበው ወንድ ልጅ ከራሱ ጋር ከተማመነ ራሱን ከተማመነ ምንም ላይፈጠር ይችላል። እውነቴን ነው የምላችሁ። ይሄ የራሱ ኮንፊደንስ ነው እና ግን ይመስለኛል እኔ ብሩኬ ፕራንክ እየሰሩ ነው። ተመካክሮ ተነጋግረው ፕራንኩን ሊጀምሩ ነው ማለት ነው። በዚህ ደግሞ እንዳያችሁ ከሆነ እሱም እወጣልሻለሁ ብሎ ይሮጣል። እሷም ደግሞ ከዚህ ቤት እወጣለሁ እቃዬን ጫኑልኝ፣ እሱም ደግሞ ነገ መጥቼ ልብሴን ሰብስባለሁ ምናምን እያለ በንዴት ነው ከቤት የወጣና እሷም ደግሞ እኔ እወጣለሁ ትላለች ሀይሚዬ። እና በሁለቱ ሳይድ ስታዩ እኔ የትኛ ነው የምትደግፊ የምትሉኝ ከሆነ ፋንቱ ሾው የምሬ ነው የምላቸው። እግዚአብሔርን ማንን ነው የማን ሀሳብ ነው የምትደግፊ ብትሉኝ እኔ መቼም የሀይሚ ነው የምደግፈው፣ የሀይሚ ነው የምደግፈው። እውነቴን ነው የምላቸው። እና በፈጣሪም ዘንድ በሰውም ዘንድ አያምርም ወንድ ልጅና ሴት ልጅ አንድ አልጋ ላይ የሚተኙ ሲጋቡ ትዳር ሲይዙ ብቻ ነው። እና ሴት ልጅ ከጋብቻ በፊት ከአንድ ወንድ ጋር አንድ አልጋ ላይ መተኛት የተከለከለ ነው ይመስለኛል። ፕራንክ ነው ይመስለኛል። እኔ እውነት ነግራችሁ መቼስ ብሩኬ ይሄን መገናዘብ አቅቶ ይሄን ማሰብ አቅተው እንደዚህ በኮንፊደንስ እዚህ መጥቶ ያወራል ብዬ አልጠብቅም። ውድ ቤተሰቦች እናንተስ ምን ትላላችሁ? የምትሉኝ እስቲ ኮሜንት ስራ አስቀምጡልኝና እና እንዴት እኔ ራሴን እተማመናለሁ አንቺ ራስሽን አትተማመኝም ምናምን ይላል ብሩኬ። የፈለገ ነገር መተማመን እንኳን ቢኖር አያምርም፣ የምር አያምርም። ለምሳሌ እነሱ በቅርቡ ነው፣ አንድ ወር እንኳን አልሞላችሁም አንድ ቤት ውስጥ መኖር ከጀመሩ። እንደዚህ እሱ ቤቱን ተከራይ እንደዚህ ተነጋግሮ ነው በነገራችን ላይ የሚያደርጉ። ተነጋግሮ እስካደረጉ ድረስ ደግሞ በጣም ነው ደስ የሚለው፣ በጣም ነው የሚያስደስተው። ነገር ግን ብሩኬ ሳስብ ወይም ደግሞ ይሄ ነገር ሳይገባ ቀርቶ ሳይሆን ለስራ ነው ብዬ ነው ማስበው 100% ማለት ነው። የምሬን ነው የምላችሁ። እና ደግሞ የሚገርማችሁ ማለት ነው ገገብን በሉ አበደን በሉ ምንም ብትሉኝም አልሰማቸውም የሚለው ነገር በጣም ነው ያሳቀኝ የምር። እና እንዴት ነው እንደዚህ እያለ ሰው እንትን የሚለው እና መተሳሰብ እና እንደዚህ ኮንዞር ብሎ አስቦ አቅዶበት ነው ይመስለኛል እንግዲህ ብሩክ የሚያወራና ሀይሚዬም ደግሞ እንግዲህ የምር የተናደደች ምናምን። በነገራችን ላይ እንዳያቸው ከሆነ ስራ ነው
እውነት አንዳንድ ጊዜ አይዲያ ይጠፋል፣ ምን ይጠፋል፣ ምን ብላችሁ መስራት ሁሉ እንደምትሰሩ ምን ብላችሁ እንደምትሰሩ ራሱ የሚጠፋባቸው ጊዜ አለውና አንዳንድ ጊዜ ራሳችሁ ተመካክሮ እንዲመስራት ራሱ ትልቅ ነገር ነውና እንትን ያለኝ ሙፍታ ራሱ ማንም ሳይጠራ ትንሽ ቆይቶ ብቅ ማለቱ ነው ገረመኝ። የምር በጣም ነው ገረመኝና ከዛ በኋላ ደግሞ ቁልፉን ለብሩኬ ሰጥቶ ነበር። እንዴት ለሃይሚን ብሎ ለብሩኬ ቁልፉ ሰጥቶ አስወጣ የሚለው ነገር ገርሞኛል ማለት ነው። ውድ ቤተሰቦቼ ዞሮ ሲያለው ይሄ የማይሆን የማይመስል ከብሩክ የማይጠበቅ ከሃይሚን የማይጠበቅ ነውና እንደዚህ ህልክ በዚህ ዙሪያ ደግሞ ህልክ መግባባት በጣም ነው የሚያስጠላ። በህይወት ላይ ህልክ መግባት በጣም ነው የሚያስጠላና ሃይሚ ደግሞ ሸማግሌ ላኮና ነገሮችን ያስተካክልና አብረን እንኖራለን ትላለች። የኔ እናት እዛ ጋ እንዴት እንዳዛዝነችኝ እግዚአብሔር እና እንጋባ ከፈለግሽ እንጋባ ምናምን ስለው ደግሞ አዎ እንደዛ ነገሮችን ማስተካከል ይቻላል፣ እንደዛ ነገሮችን ማስኬድ ይቻላል ትላለች። እና እዛ ጋ እንዴት እንዳዛዘነች የምር እኔ እናት አለኝ አባት አለኝ ምናምን ስትለውም ደግሞ እኔም ቤተሰብ አለኝ ምናምን እያለ እሱ ከእሷ ጋር ይፈካከራልና ብቻ ቤተሰብ በጣም ነው እንትን ያለኝ። እኔ በጣም ነው ገረመኝ የብሩኬ ነገር። እንዴት አልጋዬ እንዲህ ሜትር ናት፣ የእሷ ይሄ ሜትር ነው፣ የኔ ትውጣ፣ የእሷ ላይ እንተኛለን፣ አብረን እንተኛለን፣ አብረን እናድራለን ማለት የማይሳሳቱ ሰዎች አሉ። በነገራችን ላይ የምሬን ነው የምላችሁ እና በኮንፊደንስ የምንቀሳቀስ ሰውም አለ። ከዛ ደግሞ በቃ ተፈጥሮ ራሱ ሴጣን ራሱ ያሳስታል ብለዋል ሙፍታ ራሱ ማለት ነው። እውነት ነው። በነገራችን ላይ እውነት በዚህ መካከል ደግሞ ሰይጣን መግባት በጣም ስለሚወደው ሰውን ለማሳሳት ይፈልጋልና ዛሬ ከሷ ጋር አድሬ ሰይጣንም ምኑ ማሳፈር አለብኝ፣ ማንነቴን ለእናንተ ላሳይ እያለ ነው ብሩኬ ማለት ነው። እንግዲህ እሱ ማንነቱን እናውቃለን እኛ ስንት አመታችን ነው፣ ስንት ጊዜያችን ነው እና ማንነቱን ማሳያትን በዚህ አይደለም፣ በዚህ አለት አይደለም። ለምሳሌ ማንነት የሚታየው በጀግንነት እንደዚህ በስራ ነው እንጂ አልጋ ላይ አብሮ ስለተኙ እኔ ጀግና ነኝ ማለት በጣም ይከብዳል ማለት ነው። ጋሽ ብሩኬ እንድትረዳን እንፈልጋለን እና እኔን ደግፉኝ በኮሜንት ስለው ደግሞ ሲያቀውጥ ነበረ። መቼም አይደገፍም ይሄ፣ ምክንያቱ ስህተት ነው፣ ስህተት ነው። እሱ ደግሞ ተቀላችሁ። በነገራችን ላይ ህልክ የሚባል ነገር በህሊናችን ላይ ከተፈጠረች እኮ ማይሆን ነገር ይሆናል ብሎ የሚጋፈጥ ሰዎች አሉና እውነቴን ነው የምላቸው። እና ብሩኬ አሁን ምን አጥፍቼ ነው አትወደኝም ወይ ምናምን ማለት ውስጥ ገብቶ ሊሆን ይችላል። እና በነገራችን ላይ ሰው ስለተዋደደ ሰው ስለ አብሮ ስለኖረ የሆነ ነገር ውስጥ ይገባል ማለትም አይቻልም። እውነቴን ነው የምላችሁ። ዋና አተሳሰቡ ነው፣ ዋና ህሊናው ነው እንጂ አብሮ ስላደረ አብሮ ስለተኛ የሆነ ነገር ይፈጥራሉ ምናምን ለማለት ይከብዳል፣ እንደኔ ማለት ነው ውዶቼ። እና ብሩኬ እንግዲህ እንዲህ ተኮሳትሮ መፍታን ጠርቶ ምናምን ሲያቀውጡ በጠዋት እንግዲህ ስራ ነው። በነገራችን ላይ እንዳትፈርዱባቸው፣ እኔ አልፈርድባቸውም። የፈለገ ነገር እያሉ ቢመጡ ህይወት ነው በቃ። ይሄ እኮ የህይወት ጉዳይ ነው የሚባለው ነገር አለ አይደለ? ለመስራት ለመለወጥ ለማደግ ስትሉ የማትፈለቅሉ ድንጋይ የለም፣ ከእኔም ጭምር ማለት ነው። ስለዚህ አተሳሰባችሁ ትንሽ ቅር የሚያሰኘው ምንድን ነው? አብሯን መኖር ካልሆነ ከቤት ይወጣለሁ በሚለው ነው አሁን እነሱ ትኩረት አድርጎ እየሰሩ ያሉትና ብቻ ፕራንክ ቢሆን ደስ ይላል።
ፕራንክ ነው ብዬ አስባለሁ። እኔ መቼም ይሄ እውነት ነው ብሎ የሚወስደው ሰው አለ ብዬ አላስብም። ብቻ ሀይሚዬ ተናዳለች። እውነቴን ነው፣ በጣም ነው ተናደደችው። በሩን ከፈተለትና ሙታና አስወጣ እና ወዶቼ በጣም ነው ደስ የሚለው። ሰው ተነጋግሮ ተመካክሮ አንድ ቤት ውስጥ ለመኖር ራሱ ትልቅነት ነው የሚያሳየው። ሀይሚዬ አትናደጂ፣ እሱ ሲቀልድ ትደንግጣለች ልጅ ተመማሪ በጣም ነው ደነገጠችው። አይዞሽ የኔ እናት መደንገጥ በኮንፊደንስ ማውራት እና ውድ ቤተሰቦች ለማለት የሚፈልጉ እሱ ሲቀልድብሽ ነው ብቻ